ኢትዮጵያ ውስጥ እንደ ባህሪ ሆኖ ሌላ የውጭ ሰው ካልተናገረ በቀር እርስ በርስ የመደማመጥ ከውስጥ ሲነገር የመቀበል ጉዳያችን ዝቅ ያለ ነው። የዓለምን ሆነ የራሱ ጥናት የራሱ ምርምር ይፈልጋል። ግን አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረ ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ ዕድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ስለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭ ልይ፣ ሐዋሳ ልይ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት።